ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ስለሚያጠቃው ብዙዎቻችን በትክክል ስለማናውቀው አንድ ሚስጥራዊ ባክቴሪያ እናወራለን። ሁልጊዜ ሆዴን ያመኛል፣ ቃር አቃጠለኝ፣ ምግብ ከበላው በኋላ ይነፋኛል የሚሉ ቃላቶችን በብዛት እንሰማለን። ለመሆኑ ለነዚህ ሁሉ ስቃዮች ምክንያት ሊሆን የሚችለውና በሆዳችን ውስጥ ተደብቆ ስለሚኖረው ኤች ፓይሎሪ የተባለው ባክቴሪያ ምን ያህል ያውቃሉ? ይህ ባክቴሪያ ሙሉ ስሙ ሄሊኮባክተር ፓይሎሪ ይባላል። ሄሊኮ ማለት ጠመዝማዛ ወይንም ስፕሪንግ ማለት ሲሆን ቅርጹን ይገልጻል። የሚገርመው ነገር የዓለም የጤና ድርጅት መረጃዎች እንደሚያሳዩት በዓለም ላይ ካለው ሕዝብ ውስጥ እስከ 2/3 የሚሆነው ሰው ይህ ባክቴሪያ በውስጡ ይገኛል። ዛሬ በዚህ ቪዲዮ ውስጥ ይህ ባክቴሪያ እንዴት ሆዳችን ውስጥ እንደሚኖር፣ ምን አይነት ምልክቶችን እንደሚያሳይ፣ እንዴት ሊተላለፍ እንደሚችል እንዲሁም እንዴት መከላከልና ማከም እንደምንችል በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ ባክቴሪያ እንዴት የጨጓራ አሲድን ተቋቁሞ ሊኖር ቻለ? እንደምናውቀው የሰው ልጅ ጨጓራ ውስጥ ያለው አሲድ በጣም ኃይለኛ ከመሆኑ የተነሳ ማንኛውም ምግብና ባክቴሪያ በቀላሉ ያቀልጣል። ነገር ግን ኤች ፓይሎሪ በጣም ብልህና ኃይለኛ ነው። በዚህ አስቸጋሪና አሲዳማ በሆነ አካባቢ ውስጥ መኖር የሚችልበት ልዩ ተፈጥሮ አለው። የጨጓራችን ውስጠኛ ክፍል ከአሲድ የሚከላከልልንን ስስ ሽፋን ወይንም ሙከስ ላይኒንግ ተብሎ የሚጠራውን በመቦርቦር እዚያ ውስጥ ይሸሸጋል። ከተሸሸገ በኋላ አሲዱን የሚከላከል ኬሚካል በማምረት በጨጓራችን ላይ ጥቃት ማድረስ ይጀምራል። አብዛኛውን ጊዜ ይህ ኢንፌክሽን ወደ ሰውነታችን የሚገባው በልጅነት ዕድሜያችን ነው። ለዓመታት ምንም ምልክት ሳያሳይ በዝምታ ሊኖር ይችላል። ነገር ግን ጊዜው ሲደርስ ከፍተኛ ጉዳት ያመጣል። ታዲያ በኤች ፓይሎሪ መያያዛችን እንዴት እናውቃለን? ቀደም ሲል እንደገለጽኩት አብዛኞቹ በባክቴሪያው የተያዙ ሰዎች ምንም አይነት ምልክት አይታይባቸውም። ሆኖም ወደ 30% የሚሆኑ ሰዎች ላይ ባክቴሪያው የጨጓራ ሽፋንን ስለሚያቆስለው እንዲሁም የጨጓራ ቁስለት ስለሚፈጥር እነዚህ ምልክቶች ይታያሉ። የሆድ ማቃጠል ወይም ቀለል ያለ ህመም፣ በተለይ ሆድ ባዶ በሚሆንበት ጊዜ የሚብስ ህመም ይኖራል። ቶሎ የመጥገብ ስሜት፣ ምግብ ገና መብላት ሲጀምሩ ወዲያውኑ የመጥገብ ስሜት መሰማት፣ የሆድ መንፋትና ማቅለሽለሽ፣ ማስመለስና በተደጋጋሚ ማግሳት፣ ያለምንም ምክንያት የሰውነት ክብደት መቀነስ። በጣም አልፎ አልፎ ይህ ባክቴሪያ ለረጅም ጊዜ ሳይታከም ሲቆይ የጨጓራ ካንሰር ሊያስከትል ይችላል። የጨጓራ ካንሰር ምልክቶች ደግሞ ከፍተኛ የቃር ስሜት፣ የምግብ አለመፈጨት፣ ምግብ ለማዋጥ መቸገር፣ የምግብ ፍላጎት ሙሉ በሙሉ መጥፋትና በሆድ አካባቢ እብጠት ወይም ከፍተኛ ምቾት ማጣት ናቸው። እዚህ ላይ ማስተዋል ያለብን ነገር እነዚህ ምልክቶች በሌላ በሽታም ሊታዩ ስለሚችሉ ስሜቱ ካለቦ የግድ ወደ ሕክምና ተቋም በመሄድ መመርመር ይኖርቦታል። አሁን የምነግራችሁ ምልክቶች ከታዩ በጭራሽ ቤት ውስጥ መቆየት የለባችሁም። ወዲያውኑ ሕክምና ማድረግ አለባችሁ። ምግብ ወይም ፈሳሽ ለመዋጥ መቸገር፣ ከፍተኛ የደም ማነስና የድካም ስሜት፣ በሰገራ ውስጥ ደም መታየት ወይም የሰገራ ቀለም ወደ ጥቁር መቀየር፣ ይህ በሆድ ውስጥ ደም መፍሰስ እንዳለ ያሳያል። ትውከቱ ደም የቀላቀለ ወይም የቡና አተላ የመሰለ ጥቁር ቀለም ካለው እነዚህ ምልክቶች ኢንፌክሽኑ ከፍተኛ ደረጃ ላይ መድረሱን ስለሚያሳዩ አስቸኳይ የሕክምና እገዛ ያስፈልጋል። ይህ ባክቴሪያ እንዴት ነው ወደ ሰውነታችን የሚገባው የሚለውን እንመልከት። ሳይንቲስቶች ኤች ፓይሎሪ ከሰው ልጅ ጋር ለሺህ ዓመታት አብሮ እንደኖረ ይናገራሉ። ነገር ግን በትክክል እንዴት ከሰው ወደ ሰው እንደሚተላለፍ አሁንም ሙሉ በሙሉ ጥናቶች አልተጠናቀቁም። ይሁን እንጂ በዋናነት በሚከተሉት መንገዶች እንደሚተላለፍ ይታመናል። ከቆሻሻ ወደ አፍ፣ መጸዳጃ ቤት ከተጠቀሙ በኋላ እጅን በደንብ ባለመታጠብ ወይም በበሽታው ከተያዘ ሰው ትውከትና ሰገራ ጋር ንክኪ ሲኖር፣ የንጽህና ጉድለት፣ ንጽህናው ካልተጠበቀ ውሃና ምግብ አማካኝነት፣
የተጋላጭነት እድል የሚጨምሩ ነገሮችም አሉ። ታዳጊ ህፃናት ከትልልቅ ሰዎች ይልቅ የመያዝ እድላቸው ከፍተኛ ነው። ምክንያቱም ህፃናት የንጽህና አጠባበቅ ልማዳቸው አነስተኛ ወይም ዝቅተኛ ስለሚሆን። በተጨማሪም ንጹህ ውሃ በሌለባቸው አካባቢዎች መኖርና እንደኛ ያሉ ታዳጊ ሀገራት ውስጥ መኖር የመያዝ እድልን በከፍተኛ ሁኔታ ይጨምራል። የጨጓራ ህመም ምልክት ከታየቦት የሚከተሉትን ቀላል ምርመራዎች ዶክተሮ ሊያዝሎ ይችላል። የሰገራ ምርመራ በሰገራ ውስጥ የባክቴሪያውን አካል ወይንም አንቲጅን ለመፈለግ ይረዳል። ሌላኛው የደም ምርመራ ሰውነታችን ባክቴሪያውን ለመከላከል ያመነጨውን ጸረ አካል ወይንም አንቲቦዲ ለመለየት ይጠቅማል። እነዚህ ምርመራዎች ግልጽ ካልሆኑ ወይም ተጨማሪ ማረጋገጫ ካስፈለገ በትንሽ ካሜራ የጨጓራችንን ውስጠኛ ክፍል የሚያዩበትን ኢንዶስኮፒ የተባለው ምርመራ ሊደረግ ይችላል። ይህንን በሽታ ሳንታከም ዝም ብለነው ብንቆይ ምን ሊከሰት ይችላል የሚለውን እንመልከት። ኤች ፓይሎሪን ችላ ማለት ለከፋ የጤና እክል ይዳርጋል። ከነዚህም ዋና ዋናዎቹን እንመልከት። የውስጥ ደም መፍሰስ። የጨጓራ ቁስለቱ የደም ስሮችን በሚበሳበት ጊዜ ከፍተኛ ደም መፍሰስ ያስከትላል። ይህም ለደም ማነስ ያጋልጣል። የጨጓራ መደፈን ወይንም ኦብስትራክሽን ሊያስከትል ይችላል። በቁስለቱ ምክንያት እብጠት ተፈጥሮ ምግብ ከጨጓራ ወደ አንጀት እንዳያልፍ ሊዘጋው ይችላል። የጨጓራ ግድግዳ መበሳት ወይንም ፐርፎሬሽንም ሊከሰት ይችላል። የጨጓራውን ግድግዳ ሙሉ በሙሉ በስቶ በመውጣት ምግብና አሲድ ወደ ሆድ ዕቃ ክፍል እንዲፈስ ያደርጋል። ይህ በጣም አደገኛና ለህይወት የሚያሰጋ ነው። የጨጓራ ካንሰር ቀደም ሲል እንዳልኩት ለረጅም ጊዜ የሚቆይ ኢንፌክሽን ለካንሰር የመጋለጥ እድልን ይጨምራል። መልካሙ ነገር ኤች ፓይሎሪ በአግባቡ ከታከመ ሙሉ በሙሉ መዳን ይቻላል። ባክቴሪያው በውስጣችን ቢገኝም ምንም አይነት የጤና እክል ካልፈጠረብንና ለካንሰር የመጋለጥ እድላችን ዝቅተኛ ከሆነ ሕክምና ማድረግ ላያስፈልገን ይችላል። ነገር ግን ምልክቱ ካለና በቤተሰባችን ውስጥ የጨጓራ ካንሰር ታሪክ ካለ ሕክምናው የግድ ነው። ሕክምናው አብዛኛውን ጊዜ ትሪፕል ቴራፒ ይባላል። ይህ ማለት 3 ነገሮችን በአንዴ መውሰድ ያስፈልጋል። ይህም ማለት ለ14 ቀናት አካባቢ የሚወሰዱ 3 አይነት የመድኃኒት ጥምረት ነው። 2 አይነት ጸረ ባክቴሪያዎችን እንዲሁም 1 የጨጓራ አሲድ መቀነሻን ያካትታል። መድኃኒቱን ዶክተሮ ባዘዘሎት መሰረት ሳያቋርጡ ሙሉ በሙሉ መጨረስ በጣም ወሳኝ ነው። መድኃኒቱን ካጠናቀቁ በኋላ ከ4 እስከ 8 ሳምንታት ባክቴሪያው ሙሉ በሙሉ መሞቱን ለማረጋገጥ በድጋሜ ምርመራ ቢያደርጉ ይመረጣል። ለኤች ፓይሎሪ እስካሁን የተገኘ ክትባት የለም። ስለዚህ ራሳችንን ለመጠበቅ ብቸኛው መንገድ የንጽህና አጠባበቅን ማጠናከር ነው። እጅን በሳሙናና በንጹህ ውሃ በተደጋጋሚ መታጠብ፣ በተለይ ከምግብ በፊትና ከመጸዳጃ ቤት መልስ ንጹህ ውሃ መጠጣት፣ ያልበሰሉ ወይም በደንብ ያልታጠቡ ምግቦችን አለመመገብ። በአጠቃላይ ኤች ፓይሎሪ በጨጓራችን ውስጥ የሚኖርና የጨጓራ ሽፋንን የሚያጠቃ የተለመደ ባክቴሪያ ነው። ከብዙዎቻችን ጋር ቢኖርም ምልክት ማሳየት ሲጀምር ችላ ሊባል የማይገባው በሽታ ነው። የማያቋርጥ የሆድ ህመም፣ ቃር ወይም የሆድ መንፋት ካለቦ ዛሬውኑ ወደ ሕክምና በመሄድ ይመርመሩ። ለዛሬ የነበረን መረጃ ይህንን ይመስላል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶም እንዲደርስ ሼር ያድርጉት። እንደዚህ አይነት ጠቃሚ የጤና መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። በቀጣይ በሌላ ጠቃሚ የጤና ርዕስ እስከምንገናኝ ጤናማ ሆናችሁ ቆዩኝ።